የተከበራችሁ የፈታ ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴይሊ ለተሰኘ ረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ከቀናት በፊት የግብጽ ሚኒስትሮችን ያስተናገደችው ጅቡቲ በትላንትናው ዕለት በጠቅላይ ሚኒስትር አብይ አህመድ የተመራው ልዑካን ቡድን ተቀብላለች። የሁለቱ ሀገራት መሪዎችና አመራሮቻቸው መክረዋል። የወደቡና የግብጽ ጅቡቲ የሰሞኑ ወጣ ገባ ከአጀንዳዎቹ መካከል መሆኑም እየተመላከተ ነው። ጥንቅራችን ይዞታል። በወልቃይት ከባድ እርምጃ መወሰዱ ተሰምቷል። በነ ኮሎኔል ደመቀ ዘውዱ የሚመራው የወልቃይት አስተዳደር ጥብቅ ውሳኔ አሳልፏል። መረጃውን እናደርሳለን። ኤርትራ በተባበሩት መንግስታት የጸጥታው ምክር ቤት በኩል ድምጿን አሰምታለች። ሕግ ይከበር፣ ዓለም አቀፍ መርሆች መጣስ የለባቸውም ስትልም አቤት ብላለች። በምን ጉዳይ የሚለውን በተመለከተ ጥንቅራችን ላይ ያደርሳችሁ ይዞታል። የቬንዙዌላውን ፕሬዚዳንት ኒኮላስ ማዱሮን በወታደራዊ ጡንቻ ከመንበራቸው አንስታ የወሰደችው አሜሪካ ዜጎቿ ላይ አደገኛ የበቀል ድርጊት ተከትሏታል። ዋሽንግተን ደረጃ 4 የደህንነት ስጋት አቡጃ ዜጎቿ በአፋጣኝ ከቬንዙዌላ እንዲወጡ አዛለች። በቬንዙዌላ አሜሪካውያን በታጠቁ ኃይሎች እየታደኑ ሲሆን ከመኪናቸው ታግተው የተወሰዱ መኖራቸው ተነግሯል። ጉዳዩን የሚመለከት ዘገባ ይዘናል። የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮን ቤተመንግስት እንዳሉ በቁጥጥር ስር በመዋሉ ረገድ በወቅቱ ግዳጅ ላይ የነበረው የአሜሪካ ኃይል እስከዛሬም ድረስ ጥቅም ላይ ያልዋለ መሳሪያን የተጠቀመ መሆኑን በትላንትናው ዕለት የወጡት ዘገባዎች አመልክተዋል። የማዱሮ ጠባቂዎች አንድም ጥይት ሳይተኩሱ በያሉበት ራሳቸውን ስተው ከነ መሳሪያቸው በያሉበት እንዲዘረሩ ያደረገ መሳሪያ መሆኑም ታውቋል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። ኢትዮጵያውያን የፍቅር ተጣማሪ ለማግኘት የሚያደርጉት ፍለጋ ከሰሞኑ በቲክቶክ በኩል ተወዳጅ እየሆነ መምጣቱ ተሰማ። በሀገር ውስጥና በውጭ ያሉ ኢትዮጵያውያን የቲክቶክ የፍቅር አጣማሪ ገጾችና የቀጥታ ስርጭቶች አጨናንቀዋል። አስገራሚውን የታየውን ጉዳይ እንመለከታለን። 3 ዓመት ሊደፍን በተቃረበው የእርስ በእርስ ጦርነት መቀመጫውን ፖርት ሱዳን አድርጎ የነበረው የሱዳን ብሔራዊ ጦር መንግስታዊ መቀመጫ በስደት ላይ ከነበረበት ወደ መዲናይቱ ካርቱም ተመልሷል። ዝርዝር መረጃውን እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500 ሺህ ጀምሮ፣ ባለ 2 መኝታ ከ840 ሺህ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171 የጠቅላዩ አዲሱ የወደብ ምክር። ከቀናት በፊት የግብጽ ሚኒስትሮችን ያስተናገደችው ጅቡቲ በትላንትናው ዕለት በጠቅላይ ሚኒስትር አብይ አህመድ የተመራው ልዑካን ቡድን ተቀብላለች። እስካሁን ባለው ሁኔታ የኢትዮጵያ ገቢ ወጪ ምርት ብቸኛ የወደብ አገልግሎት አቅራቢ በሚባል ደረጃ እየሰራች ያለችው ጅቡቲ ከተወሰኑ ጊዜያት ወዲህ ከኢትዮጵያ ጋር በግንኙነቱ ውጣ ውረዶች ውስጥ መግባቷም ሲነገር ቆይቷል። ከሰሜን አፍሪካ በመነሳት ኢትዮጵያ ላይ ቀጠናዊ ተጽዕኖን ለማሳረፍ ታሳቢ ባደረገ መልኩ እየተንቀሳቀሰች ያለችው ግብጽ ከጅቡቲና ኤርትራ ጋር ሚስጥራዊ ስምምነቶችን አድርጋለች የሚሉ መረጃዎች በቅርቡ ሲወጡ የነበረ መሆኑ የሚታወስ ነው። ከዚህ ባለፈም የግብጽ ባለስልጣናት ወደ ጅቡቲ ጉዞ በማድረግም በዋነኝነት ኢትዮጵያ በምትጠቀምበት የጅቡቲ ዶራሌህ ወደብ አካባቢ የንግድ ቀጠና የሎጂስቲክስ ዞን እንገነባለን ማለታቸው ጥያቄ ፈጥሮ ቆይቷል። በዚህ መሃል ደግሞ ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ከፍተኛ ባለስልጣኖቻቸውን ይዘው ወደ ጅቡቲ በማምራት ከጅቡቲው ፕሬዝዳንት ኢስማኤል ኦመር ጊሌህ ጋር የመከሩበት ሁኔታ ታይቷል። ጠቅላይ ሚኒስትር አብይ አህመድ የውይይቱ የትኩረት አቅጣጫዎች ቀጠናዊ በሆኑ ጂኦፖለቲካዊ ጉዳዮች እንዲሁም በሁለቱ ሀገራት የሁለትዮሽ ግንኙነት ላይ ትኩረቱን ያሳረፈ እንደነበርም በማህበራዊ ትስስር ገጾቻቸው ላይ ባሰፈሩት መልእክት አስታውቀዋል። ጠቅላይ ሚኒስትሩ ከጉዞ ጋር በተገናኘ የትላንቱ መልእክታቸው ዛሬ ጠዋት ጅቡቲ ስደርስ ክቡር ፕሬዝዳንት ኢስማኤል ኦመር ጊሌህ አቀባበል አድርገውልኛል። ውይይታችን በጂኦፖለቲካል ጉዳዮች፣ በቀጠናዊ ሰላምና ጸጥታ ብሎም የሁለትዮሽ ትብብራችንን በተለይም በንግድ ሎጂስቲክስና የልማት ስራዎች በምናጠናክርበት ሁኔታ ላይ ያተኮረ ነበር። ይህም ለሰላምና መረጋጋት፣ የኢኮኖሚ ትስስር እና የጋራ ብልጽግና ያለንን የወል ጽኑ አቋም የሚያመለክት ነው ሲሉ አስታውቀዋል። የሥራ ጉብኝቱን ተከትሎም ጠቅላይ ሚኒስትሩ እዚያው ጅቡቲ ላይ በሰጡት አጭር የጋዜጠኞች ማብራሪያ ደግሞ እዚህ የተገኘው ስለ ቀጠናዊ ጂኦፖለቲካ ከክቡር ፕሬዝዳንቱ ጋር ለመምከር ነው። ከዚህም በተጨማሪ በሁለትዮሽ ጉዳዮች ጋር ትኩረታቸውን ባደረጉ በርከት ባሉ ጉዳዮች ዙሪያም ጭምር ተነጋግረናል።
የኛ የቅድሚያ አጀንዳዎች ጸጥታ፣ ደህንነትና ልማት ነው። እኛ ዛሬ ካደረግነው ውይይት ሌሎች ወንድሞቻችን ይጠቀማሉ ሲሉም አስታውቀዋል። ሁለቱ ሀገራት ከወደብ ባሻገር በኤሌክትሪክ አቅርቦት፣ በውሃና ብሎም ባቡርና መንገድን ባካተተ መልኩ በመሰረተ ልማቶች የተሳሰሩ ናቸው። ይህን የተረዳችው ግብጽ የኢትዮ ጅቡቲን ግንኙነት ለማላላት የትኩረት አቅጣጫዋን ካነጣጠረችባቸው ሀገራት መካከል አንዷን ጅቡቲ አድርጋለች። ወደ ቀጣይ ርዕስ አለፍን። የኤርትራ የጸጥታው ምክር ቤት አቤቱታ። የኤርትራ መንግስት በተባበሩት መንግስታት የጸጥታው ምክር ቤት በኩል የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ በአሜሪካ በእስር ላይ ካሉበት ተለቀው በአፋጣኝ ወደ ሀገራቸው ቬኔዙዌላ እንዲመለሱ ጠየቀ። የወዳጆች ህብረት በሚል በጸጥታው ምክር ቤት በተነበበው የአቋም መግለጫ ላይ መግለጫውን ያነበቡት በተባበሩት መንግስታት ድርጅት የኤርትራ ቋሚ መልእክተኛ አምባሳደር ሶፊያ ተስፋ ማርያም አሜሪካ ፕሬዝዳንት ማዱሮን ከቤተ መንግስታቸው አውጥታ የወሰደችበትን መንገድ ግልጽ የሆነ የወረራ ተግባር ብለውታል። ፕሬዝዳንቱና ባለቤታቸው በአሜሪካ ልዩ ኃይል የተወሰዱበት መንገድ የአፈና ተግባር ህገ ወጥ ነው ያሉት አምባሳደሯ ጠላትነታቸውን እንዲያቆሙ የሀገሪቱን ሉዓላዊነትና የግዛት አንድነትንም ጭምር እንዲያከብሩ እንዲሁም ማዱሮና ባለቤታቸው ወደ ቬኔዙዌላ እንዲመለሱ እንጠይቃለን ሲሉም በዚሁ የተባበሩት መንግስታት የጸጥታው ምክር ቤት ማብራሪያቸው ጠይቀዋል። በሁሉም ሁኔታ ከቬኔዙዌላ ጎን እንቆማለን ሲሉም አምባሳደሯ ሌሎች ተመሳሳይ አቋም ያላቸው አካላትን ወክለው ድምጻቸውን ባሰሙበት ንግግራቸው አስታውቀዋል። ኤርትራን እየመሩ ያሉት ፕሬዝዳንት ኢሳያስ አፈወርቂ ዓለም በአንድ አቅጣጫ ወዳጋደለና የበላይነት በሚታይበት ተጽዕኖ ስር መውደቅ የለባትም በማለት አሜሪካ መራሹን የምዕራቡን ዓለም አጥብቀው የሚቃወሙ መሪ ናቸው። በዚህም አሁን በጥቂቶች የበላይነት እየተመራ ያለው ዓለም እንደ ቻይናና ሩሲያ ባሉ ሀገራት የበላይነት ሚዛኑ መጠበቅ ይኖርበታል በማለት በሚያራምዱት ጠንካራ አቋማቸው ከምዕራባውያኑ ሀገራት ጋር ያላቸው ግንኙነት የሻከረ ሆኖ ይታያል። ኢሳያስ ከሰሞኑ ከሀገሪቱ ብሔራዊ ቴሌቪዥን ጣቢያ ጋር ቃለ ምልልስ አድርጋለሁ በማለት ማስታወቂያ እያስነገሩ ሲሆን ከዚሁ ከዓለም አቀፉ ፖለቲካዊ ጉዳዮች ጋር በተያያዘ ማብራሪያዎችን ይሰጣሉ ተብሎ ይጠበቃል። ወደ ቀጣይ ርዕስ አለፍን። የነ ኮሎኔል ደመቀ ከባድ እርምጃ። በወልቃይት ከባድ እርምጃ መወሰዱ ተሰምቷል። በነ ኮሎኔል ደመቀ ዘውድ የሚመራው የወልቃይት አስተዳደር ጥብቅ ውሳኔ አሳልፏል። በአማራ ክልል በኩል የወልቃይት አስተዳደር በትላንትናው ዕለት ይፋ ባደረገው መግለጫው የወልቃይት ጠገዴ ሰቲት ሁመራ ዞን ከለውጡ ማግስት ጀምሮ በአካባቢው በተሰራው የተቀናጀ የጸጥታ ስራ አካባቢው ሰላማዊ እንዲሆን ከማስቻል ባለፈ ህብረተሰቡ ሰላሙን ከጸጥታ ኃይሉ ጋር በማስጠበቅ የልማት ስራዎችን እያከናወነ ይገኛል ሲል ገልጿል። መግለጫው በዞናችን የተለያዩ ሰብአዊ ድጋፎችን ለማድረግ ዓላማ የሚንቀሳቀሱ ግብረሰናይ ድርጅቶች ያሉ ሲሆን አብዛኞቹ በሚባል ሁኔታ የአካባቢውን ማህበረሰብ በሚጠቅም ዘርፈ ብዙ ስራዎችን እያከናወኑ መሆኑን ገልጿል። በየትኛው የኢትዮጵያ ክልል ለበጎ አድራጎት ስራ በሚል በሚንቀሳቀሱ የውጭ ሀገራት ግብረሰናይ ድርጅቶች ስራቸውን ለማከናወን በሚንቀሳቀሱበት ሁሉ የሀገራችንን ህጎች፣ ሀገራችን የፈረመቻቸውን ዓለም አቀፍ የሰብአዊ መብት ቃል ኪዳኖችና ሌሎች ሀገር አቀፍ ስምምነቶች ማክበር እንዳለባቸው የሚታወቅ ነው ያለው መግለጫው። ይሁንና ለሰብአዊ ድጋፍ በሚል በአካባቢ የሚንቀሳቀሱት ኢንተርናሽናል ሜዲካል ኮርፕስ አይኤምሲ እና ኖርዌጂያን ሴኩሪቲ ካውንስል ኤንአርሲ የተባሉ ዓለም አቀፍ ግብረሰናይ ድርጅቶች ስራ ከጀመሩበት ጀምሮ በሚያደርጓቸው ስብሰባዎች፣ ስልጠናዎች እና ልዩ ልዩ ተግባራት የሀገራችን ህጎችና መንግስታችን የፈረመውን የፕሪቶሪያ ስምምነት የሚቃረኑ ናቸው በማለት ከሷል። የወልቃይት አስተዳደር አክሎም በማህበረሰቡ ዘንድ ቅሬታን የሚፈጥሩና ማህበረሰቡ ሌሎች ህጋዊ ድርጅቶችን ጭምር በጥርጣሬ እንዲመለከታቸው የሚያደርጉ ህገወጥ ድርጊቶችን ሲፈጽሙ ቆይተዋል ያለ ሲሆን የዞኑ መንግስትና መላው ህብረተሰብ እነዚህ ድርጅቶች ከህገወጥ ተግባራቸው እንዲታቀቡ የፌዴራል መንግስት ከትግራይ ኃይሎች ጋር የፈረመው የፕሪቶሪያ ስምምነትን እንዲያከብሩ በተደጋጋሚ ማሳሰቢያ ሲሰጣቸው መቆየቱን አመልክቷል። ሆኖም ድርጅቶቹ በህገ ወጥ ተግባሮች በመቀጠል በዞን የሚያደርጉት እንቅስቃሴ የግብረሰናይ ድርጅቶች ከተቋቋሙለት የሰብአዊ ድጋፍ ዓላማ በተቃረነ አኳኋን የፕሪቶሪያን ስምምነት በመጣስ ወገንተኛ የሆነ የፖለቲካ አቋም በመያዝ በብዙ የህይወት መስዋዕትነት ነጻ የወጣውን ማህበረሰብ እንዳፈናቃይ አካባቢውን የትግራይ ክልል አካል በማለት የሚጠራ ነው ሲል ከሷል። ላብነትም ድርጅቶቹ ቅጥር ለመፈጸምም ሆነ ሌሎች ይፋዊ ኦፊሴላዊ ግንኙነቶችን በተመለከተ አካባቢውን ምዕራብ ትግራይ በሚል የሚጠሩ ሲሆን ይህ ተግባራቸው ደግሞ አካባቢውን አወዛጋቢ ቦታ በሚል የተሰየመውንና የፌዴራሉ መንግስት ጦርነትን ለመቋጨትና አካባቢውን ሰላማዊ በማድረግ ችግሮችን ለመፍታት ከፈረመው እንደ ኢትዮጵያ ህጎቹ ላይ ሀገሪቱ የህግ አካል የሆነውን የፕሪቶሪያ ስምምነትን በጉልህ የሚጥስ ተግባር ሲል መግለጫው አመልክቷል። የወልቃይት አስተዳደር ድርጅቶቹ በዚህ ህገወጥ ተግባራቸው በመቀጠላቸው ኢንተርናሽናል ሜዲካል ኮርፕስ አይኤምሲ የተባለው ድርጅት ተሽከርካሪ በዳንሻ ከተማ አስተዳደር በሚንቀሳቀስበት መስከረም 29 ቀን 2018 ዓ.ም በትራፊክ ደንብ መተላለፍ ሲያዝ ተሽከርካሪው ከጫነው አንድ ትልቅ ታንከር ውስጥ 3 ሰዎችን በህገወጥ መንገድ ደብቆ እያዘዋወረ መገኘቱን ጠቅሷል። ይህም ተግባሩ ህገወጥ የሰዎች ዝውውር ወንጀልን የሚያስፋፋና በወንጀል የሚያስጠይቅ በመሆኑ የዞኑ አስተዳደር ኢንተርናሽናል ሜዲካል ኮርፕስ አይኤምሲ እና
ኖርዌጂያን ሴኩሪቲ ካውንስል ኤንአርሲ የተባሉ ዓለም አቀፍ ግብረሰናይ ድርጅቶች ከላይ የተመለከቱትን ህገወጥ ተግባራት መፈጸማቸውን በበቂ ሁኔታ በማረጋገጡና ይህ ህገወጥ እንቅስቃሴያቸውን እንዲያርሙ የተሰጣቸውን ምክረ ሀሳብ ለመቀበል ፈቃደኛ ባለመሆናቸው ዞኑን ለቀው እንዲወጡ በጥብቅ እናሳስባለን ሲል አጽንኦት ሰጥቷል። ወደ ቀጣይ መረጃ አለፍን። አሜሪካኖች በቬኔዙዌላ በታጠቁ ቡድኖች እየታደኑ ነው። ዋሽንግተን ዜጎቿን አገሪቷን በፍጥነት እንዲለቁ አስጠነቀቀች። የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮን በወታደራዊ ጡንቻ ከመንበራቸው አንስታ የወሰደችው አሜሪካ ዜጎቿ ላይ አደገኛ የበቀላ ድርጊት ተከትሏታል። ዋሽንግተን በቬኔዙዌላ ያሉ ዜጎቿ በአስቸኳይ ሀገሪቱን ለቀው እንዲወጡ ከፍተኛ ማሳሰቢያ ሰጥታለች። በቬኔዙዌላ አሜሪካ ዜጎች በታጠቁ ቡድኖች እየታደኑ መሆኑን ተከትሎ ነው አሜሪካን ማስጠንቀቂያ የሰጠችው። ማዱሮን አግቶ ከወሰደ የዴልታ ፎርስ ዘመቻ መልስ በቬኔዙዌላ እንደ አጠቃላይ የጸጥታ ሁኔታ የተባባሰ ሲሆን በተለይ ለአሜሪካውያን ሕይወት አስጊ ሀገር ሆናለች። የአሜሪካ የውጭ ጉዳይ መስሪያ ቤት በቬኔዙዌላ ያለው ሁኔታ በእጅጉ ያልተረጋጋና አደገኛ ሲል የገለጸው ሲሆን አሜሪካውያን በአስቸኳይ ሀገሪቷን ለቀው እንዲወጡ አስጠንቅቋል። ኮሌክቲቮስ የሚሰኙ የቬኔዙዌላ ታጣቂ ሚሊሻ ቡድኖች ከሰሞኑ በዋና ከተማዋ ካራካስ ጭምር መንገዶችን ድንገት የመዝጋት አሜሪካውያን ዜጎች እንዲሁም የአሜሪካን ምልክት የሚገልጹ ተሽከርካሪዎችን እያደኑ ይገኛሉ። እንቅስቃሴው ለአሜሪካውያን በእጅጉ አስጊ ሆኗል። ዋሽንግተን እስካሁን ምን ያህል ዜጎች በታጣቂዎች ጉዳት እንዳጋጠማቸው ግልጽ መረጃ ባትሰጥም ከአካባቢ ምንጮች የተገኙ መረጃዎች ባለፈው ሳምንት በትንሹ 3 አሜሪካውያን በድንገተኛ ፍተሻ ከመኪናቸው ተጎትተው ተወስደዋል። አሜሪካኖቹ በካራካስ በሚገኘው ዓለም አቀፍ ኤርፖርት መንገድ ላይ በታጣቂዎች መያዛቸውን የተነገረው። እነዚህ አሜሪካኖች ድብደባ የደረሰባቸው ሲሆን አሁን ላይ ባልታወቀ ስፍራ በታጣቂዎቹ ተይዘው እንደሚገኙ መረጃ አመልክቷል። በተጨማሪ የግል የደህንነት ጥበቃ ኮንትራክተር አሜሪካኖች ላይ ተኩስ የተከፈተ ሲሆን አንድ አሜሪካዊ ጥበቃ ባለሙያ በቫሌንሺ ከተማ አንድ ኬላ ላይ በጥይት መመታቱ ተዘግቧል። አሜሪካ አሁን ላይ ያለበት ሁኔታም እንደማይታወቅ ነው የተሰማው። በቬኔዙዌላ ነገሮች ከቀን ወደ ቀን ለአሜሪካኖች እየተባባሰ የመጣ ሲሆን አሜሪካውያንን የሚያድኑ ታጣቂ ቡድኖች ብዛት ያላቸው ስለመሆኑ ተነግሯል። በካራካስ የጸጥታ ጥበቃው በርትቶ የታየ ሲሆን የሀገሪቱ የጸጥታ ኃይሎች ፎቶና ቪዲዮ የሚቀርጹ ዜጎችን ስልክ እስከ መንጠቅ የሚደርስ ቁጥጥር እንዳደረጉ ተስተውለዋል። የማዱሮን ስልጣን የተረከቡት ምክትል ፕሬዝዳንት ዴልሲ ሮድሪጌዝ በሀገሪቱ የታጣቂዎችን እንቅስቃሴ ለመግታት እንደሚጥሩ ገልጸዋል። ሰላማዊ ሽግግር እንዳይኖር ጋሬጣ ፈጥረዋል ባሏቸው ቡድኖች ላይ የጸጥታ ኃይሎችን ማሰማራቱን አስተዳደራቸው ገልጿል። አሜሪካ ቬኔዙዌላን ላይ በዜጎቿ ላይ የተፈጠረው የስጋት ደረጃን ከፍ ያደረገች ሲሆን ደረጃ 4 የጉዞ ማስጠንቀቂያ ማውጥታለች። ደረጃ 4 የስጋት ደረጃ ለሕይወት አስጊ በሚሆን ጊዜ የሚታወጅ ሲሆን ሽብርተኝነት፣ አፈና፣ እገታ፣ የዘፈቀደ ሕጎች፣ የደቦ ፍርድና ህዝባዊ አመፅን እንዲሁም ደካማ መሰረተ ልማት እንዳለበት የሚያመላክት አደገኛ የደህንነት ሁኔታን ጠቋሚ ነው። በተያያዘ መረጃ አሜሪካ አደገኛ መሳሪያን ተጠቀመች። የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮን ቤተ መንግስት እንዳሉ በቁጥጥር ስር በመዋሉ ረገድ በወቅቱ ግዳጅ ላይ የነበረው የአሜሪካ ኃይል እስከዛሬም ድረስ ጥቅም ላይ ያልዋለ መሳሪያ የተጠቀመ መሆኑን በትላንትናው ዕለት የወጡ ዘገባዎች አመላክተዋል። ፕሬዝዳንቱን ከጥብቅ የቤተ መንግስት ጥበቃዎቻቸው በመለየት እንዴት በቁጥጥር ስር መዋል ቻለ በሚለው ዙሪያ ኦፕሬሽኑ በተካሄደበት በዚያው ሰሞን ትራምፕና የቅርብ ባለስልጣኖቻቸው ማብራሪያ የሰጡበት ሁኔታ እንደነበር የሚታወስ ነው። ይሁንና የትራምፕና የኦፕሬሽኑ መሪ የሰጡት ማብራሪያ ላይ ያልተጠቀሰ አዲስ መረጃ መውጣቱ በርካቶችን እያነጋገረ ይገኛል። ኒውዮርክ ፖስት እና ሌሎችን ባሰራጩት አዲስ መረጃ መሰረትም የማዱሮን ጥብቅ ጠባቂዎች ከስራ ውጭ ለማድረግ አዲስ አይነት መሳሪያ ጥቅም ላይ ውሏል። በወቅቱ የተከሰተውን ሁኔታ አስመልክቶ አንድ በፕሬዝዳንቱ ጥበቃ ላይ የነበረ ወታደር ሲናገር እንደተለመደው በጥብቅ ጥበቃ ስራ ላይ ነበር። በድንገት የቁጥጥር ራዳሮቻችን ከስራ ውጭ ሆኑ። በዚያው ቅጽበት የአሜሪካ ድሮኖች በላያችን ላይ አንዣብቡ ጀመር። እርስ በርሳችን የምንገናኝባቸውና ትዕዛዝ የምንቀበልባቸው የኮሙኒኬሽን መሳሪያዎቻችን እየሰሩ አልነበረም። የግንኙነትና የቁጥጥር መረቦቻችን ስለተበጣጠሱ ምንም ማድረግ አልቻልንም። በእርግጥ ማዱሮን በቁጥጥር ስር ለማዋል በነበረው ኦፕሬሽን በአካባቢው ጭስ ይታይ እንደነበር መረጃዎች ያመለክታሉ። የጥበቃ ወታደሮቹ ምንም አይነት የመቁሰል አደጋ ሳይደርስባቸው ራሳቸውን በመሳት በየቦታው ወድቀውና በአፍና በአፍንጫቸውም ደም እንደታየ እነዚሁ በትላንትናው ዕለት የወጡ ዘገባዎች አመልክተዋል። በዚሁ ቅጽበት የግል ጥበቃ ወታደሮቻቸው በቤተ መንግስቱ በየቦታው እንደተዘረሩ ማዱሮን በሄሊኮፕተር በመጫን በአቅራቢያው ወደ ነበረችው የአሜሪካ የጦር መርከብ የመውሰዱ ስራ እንደተከናወነ ታውቋል። አንዳንዶች የቅርብ የማዱሮ ጠባቂዎችን ራሳቸውን ስተው ከፕሬዝዳንቱ ጥበቃ ውጭ እንዲሆን ያደረጋቸው መሳሪያ በዓለም ታሪክ አዲስና አሜሪካም ለመጀመሪያ ጊዜ ጥቅም ላይ ያዋለችው አፍዝ አደንግዝ መሳሪያ ነው እያሉ ይገኛሉ። ሌሎች ደግሞ ምንም አዲስ ነገር የለውም፣ ጥቅም ላይ ያዋለ የቆየ ቴክኖሎጂ ነው፣ የመሳሪያው አይነትም ሶኒክ የሚባል አይነት ነው፣ የድምፅ ሞገድን በጠላት ላይ በመልቀቅ አንዳች አይነት ጥይት ሳይተኮስ መሳሪያውን እንደያዘ ራሱን ስቶ ባለበት እንዲዘረር የሚያደርግ የመሳሪያ አይነት ነው በማለት ሙያዊ ማብራሪያቸውን የሰጡበት ሁኔታ ታይቷል።
ወደ ቀጣይ መረጃ አለፍን። ፍቅር በቲክቶክ ጦፏል። ኢትዮጵያውያን ቲክቶክን የፍቅር ተጣማሪ ለማግኘት እየተጠቀሙ ነው። ኢትዮጵያውያን የፍቅር ተጣማሪ ለማግኘት የሚያደርጉት ፍለጋ ከሰሞኑ በቲክቶክ በኩል ተወዳጅ እየሆነ መምጣቱ ተሰማ። ሸጋ የተሰኘ መረጃ ምንጭ የቲክቶክ የፍቅር አጣማሪ ገጾችና የቀጥታ ስርጭቶች በእጅጉ እየተዘወተሩና ተወዳጅነታቸው መጨመሩን ዘግቧል። እንደ ማህበራዊ ሚዲያ ትሬንድ የተጀመረው ተጣማሪ የመፈለግ ጉዳይ አሁን በቀጥታ ስርጭት በሺዎች እየታደሙት መሆኑን የታወቀው ወጣት ኢትዮጵያውያን በሀገርና በውጭ ያሉ ይሆነኛል ያሉትን ሰው ፍለጋ ቲክቶክን መርጠዋል። የስራና ኑሮ ሁኔታቸው ለፍቅር ጊዜ የማይሰጣቸው ውሃ አጣጭ ፍለጋ ቲክቶክ አማራጭ ሆኖ መምጣቱ እያነጋገረ ነው። መቀመጫውን በውጭ ሀገር ያደረገ የፍቅር አጣማሪ ከሰሞኑ በቲክቶክ ገጹ የተጠቃሚዎች ቁጥር ከመቶዎች ወደ 4000 መመንደጉ ግርምት ፈጥሯል። ኢትዮጵያውያን ወጣቶች የስልካቸውን ካሜራ አብርተው ራሳቸውን እየቀረጹ ፍላጎታቸውን በመግለጽ ራሳቸውን ለማያውቋቸው ግለሰቦች ያስተዋውቃሉ። በቀጥታ ስርጭቱ የሚሰባሰበው ሰው ጥያቄዎችን በመጠየቅ አስተያየትና ፍርድ በመስጠትም ሲሳተፍ ይታያል። ከዚህ መሃል ታዲያ የቀረበው ግለሰብ ማንነት የሳበው ጉዳዩን ወደ ቀጣይ ደረጃ ሊወስደው ይችላል። የፍቅር አጣማሪ ገጾች የቀጥታ ስርጭቶች በአብዛኛው ሌሊት ላይ የሚደረጉ መሆናቸውን ዘገባው አመልክቷል። ከሆቴል ሪሴፕሽን ሰራተኞች እስከ ኮንስትራክሽን ባለሙያዎች ድረስ ዘርፈ ብዙ ስራ ላይ የተሰማሩ ወጣቶች እነዚህን ገጾች ተጣማሪ ለመፈለግ አማራጭ አድርገዋል። በአረብ ሀገራት የሚሰሩ ኢትዮጵያውያን ሴቶች በተለይ እዚህ ዲጂታል የፍቅር አጣማሪ ገጾች ተጠቃሚዎች ናቸው። የአጣማሪ ገጾች አስገዳጅ ሕጎች ሲኖሯቸው ተጣማሪ ፈላጊዎች የስልካቸውን ካሜራ ከፍተው በቀጥታ ስርጭት መታየት አለባቸው። ተደብቆ ፍቅር የለም ይላሉ ተሳታፊዎቹ ሲቀልዱ። ተጣማሪ ፈላጊዎች ፍላጎታቸውን በእድሜ ገደብ፣ በስራና ሙያ እንዲሁም በእምነትና አመለካከት ጭምር ይገልጻሉ። ታዲያ ተመልካቹ ተጣማሪ ፈላጊ ነኝ ብሎ በቀረበ ግለሰብ ላይ ይመጥን አይመጥን አስተያየት ይሰጣል። በአንዳንድ የቲክቶክ አጣማሪ ገጾች ለወደዱ ሰው ስጦታ መላክ የተለመደ ሆኖ እየታየ ነው። የጽጌረዳ፣ አንበሳና ሌሎች ዋጋ ያላቸው ምልክቶች በስጦታ ይተላለፋሉ። እንደ ኦንላይን የማጣመሪያ ችግሮች ሁሉ የቲክቶክም ለማጭበርበሮች የተጋለጡ መሆናቸው ግን ይነገራል። ወደ ቀጣይ መረጃ አለፍን። የተሰደደው ጦር ተመለሰ። የሱዳን ብሔራዊ ጦር መንግስታዊ መቀመጫ በስደት ላይ ከነበረበት ወደ መዲናይቱ ካርቱም ተመልሷል። 3 ዓመት ሊደፍን በተቃረበው የእርስ በእርስ ጦርነት መቀመጫውን ፖርት ሱዳን አድርጎ የነበረው የሱዳን መንግስት በይፋ ወደ ካርቱም መመለሱን የሀገሪቱ ጠቅላይ ሚኒስትር ካሚል ኢድሪስ አስታውቀዋል። የሱዳን ብሔራዊ ጦር መዲናይቱ ካርቱምን ለቆ የወጣው በጎርጎሮሳውያኑ ሚያዝያ ወር 2023 ነበር። ከዚያ በኋላ ብርቱ የውጊያ ማዕከል የነበረችው ካርቱም ባለፈው ዓመት መጋቢት ወር በብሔራዊ ጦሩ እጅ መግባቷ ይታወሳል። ዛሬ ወደ መዲናይቱ ካርቱም በይፋ ተመልሰናል ያሉት ጠቅላይ ሚኒስትሩ ካሚል ኢድሪስ ለነዋሪው የተሻለ አገልግሎት ለማቅረብ ዝግጁ ነን ብለዋል። ለ3 ዓመታት ያህል በባሩድ ጭስ ተሸፍና የነበረችው ካርቱም ዛሬ አዲስ ታሪክ እየጻፈች ነው። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ በትላንትናው ዕለት በሰጡት መግለጫ መንግስት ሙሉ በሙሉ ወደ ካርቱም መመለሱን በይፋ አብስረዋል። ከኤፕሪል 2023 ጀምሮ በጦርነቱ ምክንያት መንግስት መቀመጫውን ወደ ፖርት ሱዳን አዛውሮ የቆየ ቢሆንም አሁን ግን የናይል ወንዝ ዳርቻዋ ከተማ ወደ ቀድሞ ግርማዋ እየተመለሰች ነው። ይህ ክስተት የመጣው በጀነራል አልቡርሃን የሚመራ የሱዳን ጦርና በሄሜት የሚመራው ፈጥኖ ደራሽ ኃይል መካከል ከተደረገው መራራ ፍልሚያ በኋላ ነው። የካርቱም ነፃ መውጣት የጀመረው ገና ባለፈው ዓመት ነበር። የሱዳን ብሔራዊ ጦር በመጋቢት 2025 የፕሬዝዳንት ቤተ መንግስቱንና ዓለም አቀፍ ኤርፖርቱን ነፃ ሲያወጣ በግንቦት ወር ደግሞ የካርቱም ግዛት ሙሉ ለሙሉ ከፈጥኖ ደራሽ ቁጥጥር ውጭ ሆኖ ነበር። አሁን መንግስት ቅድሚያ የሰጠው ለፈራረሰችው ከተማ መልሶ ግንባታ ነው። ጠቅላይ ሚኒስትሩ ውሃ፣ መብራት፣ ጤናና ትምህርት ወደ ነበሩበት እንደሚመለሱ ቃል ገብተዋል። ምንም እንኳን ከተማው አንጻራዊ ሰላም ብታገኝም አልፎ አልፎ የሚሰነዘሩ የድሮን ጥቃቶች ስጋት ግን አልጠፋም። ላለፉት 3 ዓመታት ገደማ በተለይ 3 የተያዙ ከተሞች ካርቱም፣ ኦምዱርማንና ባህሪ ከተሞች ዋነኛ የጦርነት ማዕከላት ነበሩ። የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው ካለፈው ዓመት መጋቢት ወር አንስቶ እስካለፈው ጥቅምት ወር ድረስ 1.2 ሚሊዮን ያህል ሱዳናውያን ወደ ቀያቸው ተመልሰዋል። በቀጣይ መረጃ ኔቶ ግሪንላንድን ከአሜሪካ ለማስጣል እቅድ እየነደፈ ነው። ኔቶ በግሪንላንድ ደሴት ስትራቴጂካዊ ሁኔታ ላይ አደጋ ጊዜ እቅድ እያወጣ መሆኑ ተሰማ። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በግሪንላንድ ደሴት ዙሪያ እየተከሰቱ ያሉ ፖለቲካዊ ውጥረቶችን ተከትሎ የደሴቷን ስትራቴጂካዊ ደህንነት ለመጠበቅ የሚያስችል የአደጋ ጊዜ ዝግጅት እያደረገ መሆኑን ዲፕሎማሲያዊ ምንጮች ገለጹ። ይህ የኔቶ እርምጃ የመጣው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግሪንላንድን ከአሜሪካ ብሔራዊ ጥቅም አንጻር በባለቤትነት የመያዝ ፍላጎታቸውን በድጋሚ ካሳወቁ በኋላ ነው። ፕሬዚዳንቱ በጥሩም ይሁን በክፉ መንገድ ግሪንላንድን የአሜሪካ አካል ለማድረግ እንደሚሰሩ መናገራቸው በኔቶ አባላት ዘንድ ከፍተኛ ስጋት ፈጥሯል። ግሪንላንድ በአርክቲክ ክልል ውስጥ ላለው የሚሳኤል መከላከያ ዘዴ፣ ለራዳር ጣቢያዎችና ለአየር ኃይል ካምፖች እጅግ ወሳኝ ስፍራ ናት። የአየር ንብረት ለውጥ በአርክቲክ ውቅያኖስ አዳዲስ የንግድ መስመሮችና የተፈጥሮ ሀብቶችን ተደራሽ እያደረገ መምጣቱ የደሴቷን ጂኦፖለቲካዊ ዋጋ በእጅጉ ጨምሮታል።
የኔቶ ባለስልጣናት ይህ እቅድ ቅድመ ጥንቃቄና ንድፈ ሐሳባዊ መሆኑን ቢገልጹም ውይይቱ መጀመሩ ግን በህብረት ውስጥ ያለውን ውስጣዊ የፖለቲካ ክፍፍል አመላካሽ ነው ተብሏል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።